እኔ ምስክርነት ካልሆነ በስተቀር የጓዳ ታሪካቸውን ኃጢአታቸውን እያመጣው አላወራም ከአንድ ሰው በስተቀር። እሱንም ደግሞ እሱም ራሱ እንደ ጻድቅና ራሱን እንደ ፈራጅ አድርጎ ስለመጣ ነው አዝማሪው ዳግማዊ ጥላሁንን የተናገርኩት በእንደዚህ አይነት ጉዳይ እንጂ እኔ ሰዎችን በግል ድካማቸው አልወነጅላቸውም፣ አልወቅሳቸውም። እግዚአብሔር ነው በዛ ጉዳይ የሚፈርደው ብዬ ነው የማምነው። እኔ አንድ የምወደው አገልጋይ የሆነ ቢሮ እኔ ውጣ ብሎኝ አንድ ሴት ገባችና ረዥም ሰዓት ጠበቅኩት ደጅ ላይ እና ሰላም የነበረ ዚፑ ተከፍቷል። በጣም ስወደው ስለነበረ ጌታ ምስክሬ ነው፣ ውሸት አይደለም እናገር። በጣም ስወደው ስለነበረ የእግዚአብሔር ነቢያት በጥበብም ቢሆን መልእክት ይናገራሉ። ለምሳሌ የእግዚአብሔር ሰው ዳዊት የኦሪዮንን ሚስት ባስነወረ ጊዜ፣ ኦሪዮንን ባስገደለ ጊዜ ናታን መጥቶ በጥበብ የራስህ ያልሆነን ወስዳል፣ እጥፍ ቅጣት ይገባሃል ብሎ ፊት ለፊት ግሳጼ ገስጾታል። ልክ አይደለህም ብሎ ዳዊት ያንን ሲያቅ ልብሱን ቀዶ እግዚአብሔር ፊት ንስሐ ገብቷል። የእግዚአብሔር ቃል የእግዚአብሔር ነቢያት ሆነን ሚኪያስን ተመልከቱት። አንደኛ ነገሥት መጽሐፍ ምዕራፍ 22 ላይ 400 ሐሰተኛ ነቢያት ለንጉሶቹ ሂዱ፣ ውጡ፣ ተከናወኑ፣ እግዚአብሔር ከእናንተ ጋር ነው፣ ድል ታደርጋላችሁ በኤርምያስ ዘመን ይሉት እንደነበር በሚኪያስ ዘመን ሲሉ አንድ ጥሩ የማይናገርልኝ አለ ንጉሱ። ምንም ንጉስ ቢሆን እግዚአብሔር ካልነገረው ጥሩ የማይናገር ሚኪያስ የሚባል ነብይ ነበር። መጣ በፊት ለፊት ንጉሱን ምን ትናገራለህ? ውጣ ተከናወን ሲል እውነትህን ንገረኝ ሲለው እኔ የእግዚአብሔር አገልጋይ አይደለም በሕያው ነፍሴ እምላለሁ አንተ ወጥተህ አትመለስም በሕይወት አለ። በጥፊ መታ አለቀ። እውነተኛ ነቢይ እንደዚህ። እውነተኛ ነቢይ ስልጣን ላይ ወጣ፣ ንጉስ ሆንክ፣ ጠቅላይ ሚኒስትር ሆንክ፣ ሀገር መሪ ሆንክ፣ ከንቲባ ሆንክ አይመርህም። እውነተኛ ነቢይ መልእክት ሲኖር ይናገራል። እውነተኛ ነቢይ ነገሩ ከመከሰቱ በፊት ልክ ከዘመናት በፊት እንደተናገሩት እንደነ ኢሳያስ እውነተኛ መልእክት ይናገራል። እነዚህ እኮ ከዜና ቀጥሎ የሚናገሩ ነቢያቶች ናቸው። የሆርሙዝ ሰርጥ ተዘጋ ሲል ቢቢሲ፣ ያው አብዛኞቹ ኔፕ ስለሆኑ ከቢቢሲ እንኳን አይደለም ሰምተው ዜና የሚነግሩን በኢቲቪ ዜና ተተርጉሞ እስኪቀርብ ድረስ ይጠብቃሉ። ኢቲቪ ከኛ ካዩ በኋላ ወጣ ይሉና ህዝቡ ኑ እስቲ ተሰብሰቡ፣ ጌታ አሳይቶኝ የሆርሙዝ ሰርጥ ሲጨነቅ መካከለኛው ምስራቅ ሲጨነቅ ይታየኛል ይላል። አልታየም ብራዘር፣ ቴሌቪዥን ላይ ነው ያየኸው። ቢታይ ኖሮ እግዚአብሔር ቀድሞ ነው የተናገረው። እግዚአብሔር እውነተኛ ነቢይ ሄዶ ይናገራል። ዮናስ ምንም ለመኮብለል ቢፈልግ ወጥቶ ገብቶ በአሳ ነባሪ ውስጥ እግዚአብሔር ከቶ ነነዌ ምድር ላይ ተተፋ። 3 ቀን ሙሉ እየዞረ ነነዌ ትገለበጣለች በ3 ቀን አለ። በመሃል አሁን ለእንትና መልእክት ይናገራል። ይሄ ሐሰተኛ ነቢይ ለማን? ለደብረ ጽዮን። ደብረ ጽዮንን አድርሱልኝ ይላል። አናደርስልን፣ ኮፒ ሊንክ አናደርግልን። ለደብረ ጽዮን ታየ ባስ ተሳፈር፣ የባስ ከሌለ የፕሌን ትኬት እንቆርጥልሃለን። በፕሌን ሂድና ትግራይ ሂድና ደብረ ጽዮን የት ነው ያለው ብለህ መልእክት አለኝ ከጌታ የሰማሁት ብለህ እግዚአብሔር አዋርድሃለሁ ይልሃል። በል ለመልእክትህ ሙት። እውነተኛ ነቢያቶች ለመልእክታቸው ይሞቱ ነበር፣ ይገደሉ ነበር። እነዚህ ዕቃቃ ጨዋታ። እናንተም ይታያችሁ ልክ አይጥ ተቀላይጥ በግድ የቤት እንስሳ የሆነች መርዝ የሚቀመጥባት የቤት እንስሳ ናት። በግድ ነው አይጥ የቤት እንስሳ የሆነችው። እዚህ ከተማ ያለችው አይጥ ማለት ነው። ይጫካው በግድ ሳትወድ ድመት ፈልገህ ታሳድጋለህ፣ ውሻ ፈልገህ ታሳድጋለህ፣ የቤት እንስሳ ብለህ። አይጥ ግን ፈልገህ አይደለም ታሳድገው፣ ተደብቃ ያንተን እየበላች እየሰረቀች ከመርዝ እያመለጠች ትኖራለች። እና እነዚህ የጓዳ አይጦች ናቸው። በዋቃችን ነው የሚታያቸው። ገባው ሳሎን ይላል። ለምን ትገባለህ? የሰው ሳሎን ግርግዳ ላይ ፎቶ ይታየኛል ይላል። እንደዚህ ነብይነት የለም። ቀልድን ተው። እኛ የሚያሳስበን የነዳጅ መጨመር አለመጨመር። ነዳጅ ይጨምራል ይለኛል። ኢትዮጵያ ውስጥ ነዳጅ ቀንሶ ያውቃሉ? ይጨምራል። ማን ይማቃለሁ? ኤክስፒሪየንስ አለ፣ የመጨመር ኤክስፒሪየንስ። ኑሮ ይወደዳል ይለኛል። ኧረ እባክህ እስቲ ይቀንሳል በል። እንደ ኤልሳ እኮ ረሃብ በመጣበት ቀን ላይ አይመስልም፣ ነገ ጥጋብ ይሆናል።
እውነተኛ ነቢያት እንደዚህ ናቸው። እንደ ዛሬ ረሃብ ነው በጣም በቃ አምላካቸው ከነሱ ጋር ስለሆነ እውነተኛ ትንቢትና ነገ ጥጋብ ይሆናል። እግዚአብሔር 3 ለነፍሳቸው እዚህ ከምንሞት እዛ ለምን ሶሪያ ሄደን እንትን ከፈለጉ ይግደሉን ብለው ተስፋ የቆረጡ ለምጻሞች ከተማ የማይገቡ ሰዎች ሲሄዱ የነሱን የእግር ድምፅ ኮቴያቸውን የብዙ ፈረስ አደረገና እነዛ ሶሪያውያን ድራሻቸው ጠፋ። ምግባቸውን ጥለው ምንም ከዛ አዩ ሙሉ ጤፍ ሙሉ ስንዴ ሙሉ ነገር ተቀምጧል። ስንዴው ተቀምጧል ሙሉ ሀብቱ ንብረቱ። ከዛ የከተማውን ህዝብ የሚፈልጉትን ወሰዱና የከተማውን ህዝብ ጠርተው ኤልሳ የተናገረው ትንቢት ተፈጸመ። እውነተኛ ነቢያት እንደዚህ ናቸው። ረሃብ እንደዛሬ ሆኖ ነገ ጥጋብ ይሆናል ይላሉ። አንተ ነገ ይወደዳል ትለኛለህ እንዴ? ነገ ቤት ኪራይ ይጨምራል ትለኛለህ እንዴ? እና አይኤምኤፍ ብድር አበድሮኝ ኑሮ ሊቀንስ ነው? አገሪቷን በእዳ ተይዛ ኑሮ ሊቀንስ ነው? የጓዳ አይጦች ናቸው። ይታየኛል ይላል ስለ ሚስት አንድ ያስደገመችብህ እንትን አስናቀች የምትባት ሴት አለች ይልኝ። ከዛ ከጎረቤት ጋር ያጣላል። እሱንም ኢንፎርሜሽን ሰምቶ እና ደግሞ ልንገርህ ነብይም ደግሞ ያን ሰሪ አይደለም ለኔ። ለምክንያቱም የማይናወጥ የሚበልጥ የትንቢት ቃል አለን። መጽሐፍ ቅዱስ ይባላል። የተፈተነ ነው መጽሐፍ ቅዱስ። ብደክም የሚያጽናናኝ እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው፣ የእርሱ የሆኑትን ያውቃቸዋልና። በቃ እጽናናለሁ ስደክም ሳዘን ስወድቅ የሚያነሳኝ አለ። ጻድቅ 7 ወድቆ ይነሳል። ጠላቴ ወይ በእኔ ደስ አይበል በእኔ ደስ አይበል። ብወድቅ እነሳለሁ፣ በጨለማ ብሄድ ጌታ ብርሃኔ ነው። መጽሐፍ ቅዱስ ነው የሚለው። አየህ ድንገት ነገሮች ሲጨላለሙብኝ እግዚአብሔር ብርሃኔ እንደሆነ ቃሉ ይናገራል። እኔ የጸና የትንቢት ቃል አለኝ። እንትና ማን ነው አንድ የሚናገረው ነገር አለ። ሐዋርያው ቅዱስ ጴጥሮስ በሁለተኛ ጴጥሮስ መልእክቱ ላይ ነው አይ ቲንክ ካልተሳሳትኩ ምን የሚል ሐሳብ ያነሳል? በተራራ ላይ ከሰማነው ከዛ ገናና ድምፅ በእርሱ ደስ የሚለኝ የምወደው ልጄ ነው ከሚል ገናና ድምፅ የሚበልጥ የጸና የትንቢት ቃል አለን ይላል። እሱ የትንቢት ቃል ምንድን ነው? የእግዚአብሔር ቃል። ያኔ ተራራ ላይ ከሰሙት ቃል የሚበልጥ የትንቢት ቃል አለን። እኔ ብራዘር የተፈተነ የትንቢት ቃል አለኝ ገና የምፈትሸው። አቤል ነው ስም ሶሃት ምን ይጠበስ በሬቻ ማን ነው? በሬቻ ፋዘሬ ነው። ምን ይጠበስ በሬቻ አባቴ ነው። ማሂ ሚስቴ ናት። ምን ይጠበስ ማላቀውን የምትነግረኝ ምንም ነገር የለም። የእኔ ማሂ ሚስትነት መናገርህ ነብይነት አይደለም። አለቀ። ኢየሱስ ክርስቶስ እንደዚህ አድርጎ ያውቃል። አይ ቲንክ ባልሽን ጠርተሽ ነይ ሲላት ባል የለኝም አለችው። ይህን በማለትሽ እውነት ተናግረሻል። 5 ባል ነበሩሽ፣ አሁን አንዱ በቤት አብሮ አለ ሲላት ነብይ እንደሆንክ ያለው አለችው። ያንን አይተው ነው እንግዲህ መገለጥ መናገራቸው ነው። ኢየሱስ ያችን ሴት እኮ መጨረሻ ላይ ምንድን ነው ያደረጋት? ያችን ሴት አምጥቶ መሲህነቱን ካወቀች በኋላ መስገድ ያለባት በእውነትና በመንፈስ ለእግዚአብሔር አብ መሆኑ በኢየሩሳሌምም በዚህም ደግሞ ተራራ አይሰገድም ብሎ ኪ ፖይንቱን ነገራት። አምልኮ ለእግዚአብሔር ነው የሚገባው የሚል ነው ጥቅል ሀሳቡ። ስም ተናግረህ መገለጥ አምጥተህ መጨረሻ ላይ ራስህን የምታስመልክ ከሆነ እናንተ ነብይ አይደለም፣ ከሆንክም ሐሰተኛ ነብይ ነው። እና ይሄ ነው ያለኝ ሀሳብ። አሁን ነብይ ዝርዝር ውስጥ ከምገባ ብዬ ነው ወንድም ማለት ድንበር መሰመር ስላለበት እንትን በልልኝ ድምፅህን የሚረበሽ ሰው አለ አንተ ስታወራ? አሁን ይሰማል? ኧረ እባክህ ብራዘር ስልክህን አስቀምጠህ ደጅ ወጣ። ይሰማል? አሁን ይሻላል። ስለ ልጆች ስለተኛ ምንድነው ሀሳቤ? መለየት ቻርጀሩ ንቃ ነው። አይ ቲንክ ቻርጀሩ ቢያንስ ቻርጀር አልካ። እሺ ቀጥል። የሆነ መስመር መሰመር አለበት ብዬ አምናለሁ። እውነቱ ይሄ ነው፣ እውነቱ እንደዚህ ነው። አሁን ባለፈው ቃል ነብይ የለም ሐዋርያ የለም በሚለው ድምዳሜ ላይ
ብዙ ሰው ቅሬታውንም ስላሰማ ማለት ነው። ግን እንደዚህ የሚያደርጉ አይ ነብይ ያሰፈው ነብይ ለምንድን ነው የሚያስፈልገው? አንተ ያው ኤፒሶድ ላይ እንዳለው በክርስቶስ እንደመሰል ወደ ፍጹም ሙላት እንድንደርስ ኦርቶች ተብሎ እንደተገለጸ ለዛ አሁን ምንድን ነው አገልግሎት የነብይነት አይደል? በኤፌሶን 4 መሰረት ሐዋርያነት፣ እረኝነት፣ ነብይነት፣ መጋቢነት እስከ ክርስቶስ ፍጹም ሙላት ድረስ ነብይነት መጋቢነት ነው እያወራለሁ ስለ ኤፌሶን 4 አምስቱ ኦፊስ በተለምዶ አምስቱ ቢሮ ተብሎ የሚጠራ ሐሳብ አለ። እሺ ምንድነው አገልግሎቱ? ጥቅሙ ነው ምልክ የነብይነት ጥቅሙ እዛው እኮ ተቀምጧል። ዝቅ ብለህ ካነበብከው እዛው ኤፌሶን 4 ላይ እዛው ወደ ፍጹም ክርስቶስ ወደ መምሰል ወደ ፍጹም ሙላት እንድንደርስ የተሰጡ ጸጋዎች ናቸው ይረዱናል ተብሎ የተቀመጠ ተሰመረለ። ስለዚህ አንዱ ነብይነት ወይም ሐዋርያነት ከጎደለ ወደ ፍጹም ሙላት አንደርስም ነው አይደለም አላልኩም። ግን መጽሐፍ ቅዱስም ደግሞ ይደግፋል። አገልግሎት ልዩነት አለ። መጋቢ ድርሻ አለ። መመገብ ወይም ፓስተራል የሆነ አገልግሎት የራሱን የሆነ አገልግሎት ዘርፍ አለ። እረኞች እንደ እረኛ በጎቹን መጠበቅ፣ መመገብ፣ ማስተማር፣ ቤተክርስቲያንን መምራት ይሆናል። የእረኞች የአስተማሪዎች የራሳቸው ድርሻ አለ። የእግዚአብሔርን ቃል በጥልቀት በሙላት ለሰዎች ማስተማር። ይሄ ደግሞ ከዝግጅታቸውም እኩል ይሄ ስጦታው ደግሞ ያግዛቸዋል። እነሱ ሲያስተምሩ ሰው በደንብ እንዲገባው አድርጎ እግዚአብሔር ያንን ጸጋ ይሰጣቸዋል። ወንጌል ሰባኪ ወንጌል ባልደረሰበት ቦታ የእግዚአብሔርን ልጅ ኢየሱስ ክርስቶስን የምስራች ቃል ይዞ የሚሄድ ነው። እሺ እነዚህን አገልግሎቶች ጠቀስኩ። ነብይነቱ ለምንድን ነው? ምንድን ነው እንትኑ? አይ አሁን እኮ መጋቢነትና እረኝነትን ተቀብለ ነብይነትና ሐዋርያነትን አልቀበልም ማለት ያው እዛው ተቋርጣለች። እንደ ቤተክርስቲያን ከተተከለች ጀምሮ ተቋርጣለች። ስለዚህ አሁን የመሰረት አገልግሎቶች ናቸው። ለምሳሌ ቤት ሲገነባ መሰረት ተመስርቷል። ሁሌ ግን መሰረት ወደ ላይ ቀጥል ማለት መሰረት የሚያስፈልገውን ያክል አገልግሎት ይሰጣል። ከዛ ቤቱ እየታነጸ ይመጣል። ያ ቤት እየተገነባ ይመጣል። ስለዚህ አዲስ ኪዳን መጽሐፍ ቅዱስ ላይ እነዚህ አገልግሎቶች በመጀመሪያው ክፍለ ዘመን ሐዋርያቱ በነበሩበት ዘመን በትክክል ለቤተ ክርስቲያን ተሰጥተዋል። ለምሳሌ እነ ሐዋርያው ጳውሎስ አሁን አዲስ መገለጥ እናመጣለን እንደ አዲስ ትምህርት እንችላለን? ሐዋርያቱ ካስተማሩት ትምህርት ውጭ። ስለዚህ ሐዋርያት መሰረቶች ናቸው። የእነሱ ትምህርት እነሱ ከጌታ የተማሩትን ትምህርት ላይ ነው ቤተክርስቲያን የምትመሰረተው። ከዚያ መሰረት ደግሞ እየታነጸ ይመጣ። አሁን አዲስ መሰረት የለም አይደል? በሐዋርያት በነቢያት መሰረት ላይ ተመስርታቸዋል መጽሐፍ ቅዱስ ይላል። እነዚህ ሐዋርያትና ነቢያት መሰረቶች ናቸው የተመሰረትንባቸው ማለት ነው። ስለ ትንቢትን ብታወራ ትንቢቱ ስለ መጽሐፍ ቅዱሳዊ መመሪያና ትእዛዝም ስለመስጠት ብትል የመጀመሪያዎቹ ሐዋርያቶች ትእዛዝም ሰጥተዋል፣ ትምህርትም አስተምረውናል። እያንዳንዱ አሁን የምንማርበት ትምህርት የሚፈተሰው በእነዚህ በመመዘኞቹ ነው። መጋቢና አስተማሪ ግን ሁሌ ያስፈልጋል፣ እስኪመጣ ድረስ ጌታ ያስፈልጋል። ያ ማለት ግን ሐዋርያዊ ስጦታ ቤተክርስቲያን አትሄድም ወይ? ሐዋርያ ማለት የተላከ ማለት። ይህ ሐዋርያዊ ስጦታ ለቤተክርስቲያን የተሰጠ ከሆነ ቤተክርስቲያን አሁንም ድረስ ወንጌል በመናገር እየሄደች አይደለም ወይ? ትሄዳለች ቤተክርስቲያን። ስለዚህ ሐዋርያዊ አገልግሎት አልተቋረጠም ቤተክርስቲያን ስላለች ማለት ነው። ስለዚህ አስተማሪዎች አሁን የሚመጣውን ጀነሬሽን እያስተማሩ በክርስቶስን ያበቃል፣ ለክርስቶስ ያበቃል። መጋቢዎች ቤተክርስቲያኑን ይመግባሉ፣ ይመራሉ። ወንጌል ሰባኪዎች ወንጌል እየሰበኩ ወደ አካሉ ሰዎች እንዲጨመሩ ያደርጋሉ። ገባ? በዚህ መካከል ስጦታ ወደ ፍጹም ሙላት እንድንደርስ የሚያደርግ
ልጁን በመምሰል እንድንሄድ የሚያደርግ የትንቢት ስጦታ አለ በመካከላችን። መንፈስ ቅዱስ የኢየሱስ መንፈስ የትንቢት መንፈስ ነው ስለሚል መጽሐፍ ቅዱስ ይህ የትንቢት መንፈስ በመካከላችን ያዘነ ያጽናናል፣ የሳተ ይመልሳል፣ የወደቀ ያነሳል። እግዚአብሔር ይናገራል በመካከላችን። የትንቢት ስጦታ አለ በመካከላችን። አሁን ታይትሉ ነው የለም እያልኩ ያለሁት ነቢይ የሚባለው ፐርሰን እኔ ነብይ ነኝ ብሎ ጸጉር አጎፍሮ እሱ መካከለኛ ሆኖ እየሰማልን እኛ እሱ የሚሰማልን እያደመጥን እሱ በጣም ለእግዚአብሔር ጠጋ ብሎ ከእግዚአብሔር እያደመጠልን ከዛ እኛ ደግሞ ራቅ ብለን እሱ ካደመጠልን በኋላ እየመጣን እንደሱ አይነት መካከለኛ ሰው የለንም። መሀል ገባ መካከለኛችን ክርስቶስ ነው። በሰውና በእግዚአብሔር መካከለኛችን ክርስቶስ ነው። በክርስቶስ ደግሞ ወደ እግዚአብሔር መግባት ሆኖልናል። እኛም በጎቼ ድምፄን ይሰማሉ ብሎ ኢየሱስ ድምፅን መስማት ይሄ የእግዚአብሔር ሊናገር የፈለገውን ድምፅ የመስማት የልጅነት ምን አለን መብት አለን። የበግነት ወይም የእሱ ተከታይነት መብት አለን። ይህን ድምፅ እንዴት እንሰማለን? በቃሉ በኩል እንሰማለን። ስንጸልይ በመንፈሳችን በኩል እግዚአብሔር ቃሉን ያፈስልናል። እግዚአብሔር ይነግረናል። መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ይላል። ወደ እውነት ሁሉ ይመራናል። ይሄ የእግዚአብሔር መንፈስ ማለት ነው። ግን ከእግዚአብሔር ቃል ስልጣን በታች ሆነን ማለት ነው። ስለዚህ አሁን ትንቢት አለ፣ ኦፍኮርስ ትንቢት አለ። ትንቢት ግን ሲናገር መናፍስት ከእግዚአብሔር ሆነው እንደሆነ ምን በሉ መርምሩ፣ ፈትሹ ይላል። አሁን የማይፈተሽ ትንቢት የለም፣ የማይመረምር ትንቢት የለም። ትንቢትህን ታመጣለህ፣ እንደ እግዚአብሔር ቃል ፈትሸዋለሁ። ከእግዚአብሔር ቃል ጋር ከተጋጨ ውድቅ ይሆናል። ስለዚህ እኔ ፐርሰኖቹ ነው የሉም ያልኩ እንጂ አገልግሎቱ አለ። ቃለ ሕይወትም እንደዛ ነው ያለችው። ነብይ የሚባል እኔ ነብይ ነኝ የሚል ሰው አልቀበልም። ግን ስጦታው ትንቢታዊ ስጦታው አለ። 17 መኪና 17 አይሱዚ ጫት ቅም ያለዋል። አይ ቲንክ ግነት ነው። ግነቱን ደግሞ አጠቃላይ የቃንኩት 17 አይሱዙ የሚሞላ ነው ለማለት ነው መሰለኝ ልጁ ያለው። ግን ያው መድረክ ላይ ስሜታዊ ትሆናል። ያው ላዝ በፊት ተናግሮ የማያውቅ አይመስለኝም። ቀባጣ ማለት አሁን ለምሳሌ ዘይት ሸጥ አሁን ሄኖክ ጄፒኤስ ነብይ ነኝ ይላል በድፍረት። እንደዚህ አይነት ቦታዎች አሁን ለምሳሌ አቤላ ሰማኝ ህዝቡን ከመታደግ አንጻር አሁን ለምሳሌ አንተ አገልግሎት ህዝቡ እንዲነቃ እየተበላ ያለው ህዝብ እንዲነቃ ሐሰተኞችን ማጋለጥ ነው። ህዝቡ እየነቃ አይደለም፣ እየበየተን እያለ ከአዳራሽ አዳራሽ እየሰፋ ነው እየሄደ ያለው እና የሆነ ይሄ አንዴ ዶክተር ማሙሻ ምን አለ እዛ በጣም እንዳይበሉ እዚህ በደንብ እንስጣቸው። እውነቱን መግለጥ ያስፈልጋል፣ ዝም ብሎ ሳይሆን ለምሳሌ ዘይት የሚሸጡት ጋር ገስታውስ የሚያከራዩት ጋር የተለየ እንደዚህ አይነት ነገሮች ጋር አሁን ለምሳሌ ኤሊያና ተናግራለች የሆነ ጊዜ ላይቭ ላይ እንትና ጨው ይሸጣል ያማን ሰላም ሐዋርያው አበው እሺ አኖይንቲንግ ቲቪ የሚባለው ጨው ይሸጣል፣ ዘይት ይሸጣል። እንደዚህ በግልጽ ናይጄሪያ ያሉትን ዚምባብዌ ያሉትንም ሁሉንም ያገባዋላ እንዲ ሚዲያ ላይ የሚሰሙ ወጣቶችም ቪዲዮ በቪዲዮ ተሰጋሳዩ እንትን ጠፋ። በቃ አንተ የለ ልጁ የለም፣ እኔ ነኝ ልጁን የጠፋው ሲል አምላክ ወይ እሱን የጠፋው ድምፁም እንትን እየተነፋነፈ ነበር። እግዚአብሔር ይስጠው። ዶክተር ማሙሻ ካውንስሉን አቋቁሞልን ጠፋ። መጀመሪያ እንደዚህ አንዳንድ አገልጋዮች እንደዚህ ናቸው። እኔ ዶክተር ማሙሻት አስተማሪነቱ በጣም ጎልቶ የወጣ ደስ የሚል አስተማሪ ነው። ግን ያው ካውንስል የሚባለውን ተቋም አቋቋም ጫና ነው መሰለኝ፣ የመንግስት የሆነ የሌላ አካል ጫና ነው መሰለኝ። እሱ የሚፈልግ አይ ቲንክ አይመስለኝም ለኔ። አዎ ግን ካቋቋሙ በኋላ እጅ ከደሙ ንጹህ ነኝ አይነት እጁን ታጥቦ ልክ እንደ ጲላጦስ ላሽ አለ።
እንደዚህ አይነት አሁን ጥሩነቱ እንዳለ ሆኖ ግን ለአደጋ ከጋለጡን ሰዎች አንዱ ነው ብዬ ነው የማምነው። ዶክተር ማሙሻ ቤተክርስቲያንን ለአደጋ ካጋለጡ ሰዎች ሐሰተኞችን በመቃወም ቀዳሚ ነው። ዋጋ ከፍሏል። መጀመሪያ አካባቢ ላይ ብዙ ነገር ትምህርቶቹ የነጠሩ ናቸው። መጽሐፍ ቅዱስን ጠንቅቆ የሚያውቅ አይነት በጣም ጎበዝ አስተማሪ ነው። ዞሮ ዞሮ ግን ካውንስል የሚባለውን ተቋም አሁን ባለው ፎርም እንዲቋቋም ካደረጉት ሰዎች መካከል አንዱ ነው። ስለዚህ በረከቱም እርግማኑም ደርሶናል። በረከቱ ይደርብን ልል ነበረ። እርግማኑ ተሳስቶ እንዳያድርብን ይቅርብን። እውነት ነው። ነገ በዘላለም መንግስቱ የዩቲዩብ ቻናል በዘላለም መንግስቱ የዩቲዩብ ቻናል የእንትና የዮናታን አክሊሉ አይን የሰው አይን በቦክስ ያጠፋበት ምክንያትና ሰበብ ይህ ዝም ብላችሁ ሰው ለምትከተሉ ሰዎች አይሆንም። ግን ጤነኛ ለሆናችሁ ለህሊናችሁ ለምትኖሩ ሰዎች ሀና ሀንቾ ይላል። ለምን ከዮናታን አናት አትወርድም ትለኛለች። እኔ ያስተከለው ፀጉሩ አይደለሁም እኮ አናቱ ላይ ያለው አናቱ ላይ ምን ትለኛለች። እኔ መሬት ላይ የራሴ አናት አለኝ፣ የራሴ ሰውነት አለኝ፣ የራሴን ችዬ ቁጭ ያልኩኝ ያስተከለው ፀጉሩ አይደለሁም። እና ነገ ይለቀቃል ቪዲዮ ሼር አድርግላቸዋለሁ። ስቶሪ ላይ ያስቀምጥላቸዋለሁ። ዘላለም መንግስቱ የሚል ዩቲዩብ አካውንት አለ። ገብታችሁ ሙሉን ስሙት። አንዳንድ ሰዎች ህሊናቸውን ሽጠዋል። አመት ሆኖት የለ እንደ ከባቦክስ ከመቴላ እና አመቱን ጠብቆ አይኑ ጠፋ። የሰውየው ማየት አይችልም። አሁን እኔ አድርጌው ቢሆን ምን እንደምትሉኝ አውቀዋለሁ። እኔ እግዚአብሔር ይመስገን እንደዚህ አይነት ጦስ ውስጥም ከሰው ጋር ማልነካካ። አንተ ማለት ቃይል ነህ ለማለት ነው። እሺ የወንድም ጠላት ትኛሽ አንቺ ተባረኪ። አመሰግናለሁ። በቃ እኔም ልቆስቁ ሰው ነው። በቃ እናንተን ስድብ አልችለውም። በቃ ከአቅሜ በላይ ነው። አንቺ ስትመጪ ደግሞ በጣም ከበደኝ። ስድብሽ ከበደኝ። ጌዲዮን እያየሁህ ነው ተደብቀ ድሮን ቴንኪዩ። በእናትህ ድሮን ጋዲስ ጉድ ካለሽ ቴንኪዩ። እሺ ጊፍት የሰጣችሁኝ ሰዎች አመሰግናለሁ። ቴንኪዩ። እግዚአብሔር ያክብራችሁ። በእውነት ስገባ የምትሰጡኝ ሰዎች የሰጣችሁኝ ሰዎች ይኸው እየተሞለጭኩ ቢሆንም እናንተ ግን አላቆማችሁ። እየተሰደባችሁ ቢሆን አላቆማችሁ። አመሰግናለሁ። እንደው ጊፍት አረግ መተዳደሪያ ነው ምናምን የምትሉ ሰዎች ምንም የተዳደርኩበት ነገር የለም። ሰሞኑ ደግሞ 30 ብር እያልኩን ለምንድን ነው የምትናደዱት? ዝም ስል ዘርፎ ነው ትላላችሁ፣ ስጠይቅ ለማኝነት ትላላችሁ፣ ጸጥ ስል በቃ ሰበባችሁ ጠፋኩ። በዚህን ያክል ደረጃ ምን አድርጊያችሁ ነው የምታሳደዱኝ? ምን አድርጊያችሁ? እሺ አሜን። ዞዬ ቴንኪዩ፣ ሰኒ ቴንኪዩ። እጅግ በጣም የቃል እግዚአብሔር እጥረት ያለበት ሰው ቢኖር ዩ ይለኛል። እሺ ናግባ አስተምረኝ። ጭቅጭቅ ግን አልፈልግም፣ ደክሞኛል። ዛሬ ለኦርቶዶክስ ስላቃጠርክ ተጋበስክ ይለኛል። እኔ ደግሞ እኮ እንትን መሳሪያ ያዝክ መስሎኝ ነበር። ተመስገን ሂርጶ የሙዚቃ ያው መሳሪያ ነው ያዝከው፣ ግን የሙዚቃ በሚለው ተመስገን ሂርጶ። አቤት እንዴት ነህ አቤላ? ፒስ ነው። የምታቆላምጠኝ የምታጥረገርገኝ እንጂ የምታቆላምጠኝ አልመሰለም። አቤላ ያየነው ነገር አይደል የምናወራው። ችግር የለውም እሱ። እንዴት አለ አንተ? እግዚአብሔር ይመስገን። እንዴት ነህ አንተስ? ደህና ነኝ እግዚአብሔር ይመስገን። እኔ የምለው ቆይ አንተ የምትለው ጭቅጭቅ ክርክር ሳይሆን ማለት ነው እንደ ኖርማል ብናይ ማለት ነው እንደ እግዚአብሔር ቃል ራሱ ብናይ እዚህ አሁን እውነቱን አሁን አንተ ስለጀመርክ ምናምን አይደለም። እውነት ለመናገር ጌታን እንደዚህ ላይቭ ገብተህ ምናምን እንዲህ ማውራቱን ስለጀመርክ አይደለም።
ስታስበው ራሱ እንደዚህ መሆንን ትወዳለህ አንተ? እንደዚህ መሆንን ማለት ዲፋይን አድርግልኝ። አሁን የእግዚአብሔርን ቃል ያነበበ በእግዚአብሔር ቃል የተገራ ሰው በክርስቶስ ያደገ በቃል እግዚአብሔር የበረታ ሰው ከእግዚአብሔር ቃል ትክክለኛ ነገር የተማረ ሰው ከክርስቶስ ስር ቁጭ ብሎ የሚማር ሰው እንደዚህ ላይፍ ገብቶ ሁሌ የሰውን ስም እየቦጨቀ ይኖራል? እኔ አይዶን ኬር አሁን የእንትና ምናምን ደጋፊ አይደለሁም፣ ጌታ ያውቃል። ግን እንደ እግዚአብሔር ቃል አሁን ብለህ የማሙሻን ስም አነሳ እግዚአብሔርን። አሁን ማሙሻ ሰው ነው፣ ችግር የለውም ሰው ነው፣ እግዚአብሔር አይደለም። ሁላችንም ሰው ነን። ጌታ ጠርቶን ነው የምናገለግለው። ኖርማል ራሱ ስታይ አንተ አሁን ቅንነት አሁን ስለ እግዚአብሔር ቃል ያለ ቅናት ሊሆን ይችላል። ግን በዚህ መንገድ ሲሆን ኢየሱስ ክርስቶስ አሁን እንደዚህ ሚዲያ የሚጠቀም ቢሆን ኖሮ አንተ የምታደርገውን ነገር ወንደርፉል ልጅ ብሎ ይልሃል። ለምሳሌ ይወዳል ጌታ እንደዚህ አይነት ነገር። ማሙሻ አንዳንድ ጊዜ ሰው ያደረገውን ነገር ሁሉም ነገር ልክ ላይሆን ይችላል። ሰው ድክመት ይኖረዋል። ወንድምን ለምን አታቀነውም? በቅርበት ከቻልክ በቅርበት ማቅናት ነው። እንደዚህ አይነት ነገር እኮ ይሄ ነገር እንደዚህ አይደለም ብትለው ኖርማል ነው። ግን ላይቭ ገብተህ ስማቸውን እያነሳ እንትና እንደዚህ ያደረገ ይሄ እንደዚህ ሆነ፣ እዚህም ደግሞ ሰው ይሳደብ። እኔ አሁን የእግዚአብሔር ቃል እጥረት ያለበት ሰው ብዬ ተሳደብኩኝ፣ የተሰናከልኩ እኔ ራሱ እዚህ ገብቼ እየተመጻደቅኩኝ እዚህ አሁን እኔ በድምፅ ማውራው ቀድሜ እኮ በኮመንት ተሳድብኝ ነው የገባሁት ያስገባኝ። አሁን ኖርማሊ ስንያስብ ራሱ የእግዚአብሔር ቃል ይህንን ያስተምረናል ወይ ነው አቤላ? ለመመለስ ልሞክር። አይ ቲንክ ኢየሱስ ክርስቶስ ከፈሪሳውያን ጋር የነበረውን ኮንቨርሴሽን መጽሐፍ ቅዱስ ላይ ያነበብከ ይመስለኛል። ለምሳሌ ኢየሱስ ክርስቶስ እናንተ በኖራ የተለሰናችሁ መቃብሮች ናችሁ፣ ግብዞች ናችሁ፣ እናንተ እንደ አባታችሁ የአብርሃም ልጆች ሳትሆኑ የአባታችሁ የዲያብሎስ ልጆች ናቸው። የአብርሃም ልጆች ብትሆኑ ኖሮ አብርሃም ያደረገውን ታደርጉ ነበር። እናንተ ግን የዲያብሎስ ልጆች ናችሁ። አባታችሁ ከመጀመሪያው ገዳይ ነው፣ ነፍሰ ገዳይ ነው። እናንተም ነቢያትን ገደላችሁ፣ ቀበራችሁ ብሎ በአደባባይ ስለ እነዚህ ሐሰተኛ ስለ ፈሪሳውያን ስለ ሰዱቃውያን ይናገራል። ከፈሪሳውያን እርሾ ተጠበቁ ብሎ ትምህርታቸውን ሰዎች መጠበቅ እንዳለበት ስም ነው። ፈሪሳዊ የቡድን የግሩፕ የአስተሳሰብ የትምህርት አስተሳሰብ ስም ነው። ስለዚህ ኢየሱስ አይደንቲፋይ አድርጎ ስማቸውን ጠርቶ የአንድ ግለሰብ ባይሆንም የግሩፑን ስም ጠርቶ ግን ሰዎች ይናገር ነበር። ስለ ራስህ ተናገር ይለኛል አንድ ወንድ። ኢየሱስ ክርስቶስ ቢኖር ኖሮ እንደዚህ ያደርግ ነበር ወይ ምናምን ስላለኝ ኢየሱስ ካደረገው እንነሳ ብዬ ነው። ኢየሱስ ካደረገው ኢየሱስ ክርስቶስ አንዳንድ ጊዜ የሚናገራቸው ኃይለ ቃሎች ነበሩ። አሁን ራሴን ከኢየሱስ ጋር እያነጻጸርኩ አይደለም፣ በፍጹም አሁን ሰዎቹ እንደሚያደርጉት አይደለም። ግን ያው ቱንቢያችን መለኪያችን ልክ ምኑን ስህተት ማሳያችን እሱ አይደል? ነብይነን ብንል ስለ ነብይነት፣ ሐዋርያንን ብንል ስለ ሐዋርያነት፣ ወንጌል ሰባኪነን ብንል ስለ ወንጌል ሰባኪነት፣ መምህርነን ብንል ስለ መምህርነት ማነጻጸሪያችን መለኪያችን ኢየሱስ ክርስቶስ። ውሃን በሌትር ክብደትን በኪሎ ርቀትን በኪሎ ሜትር ወይም በሜትር እንደምንለካው ሁሉ ክርስትና የምንለካው በልጁ በኢየሱስ ክርስቶስ በኩል። ስለዚህ ክርስትናም ልክም ስህተትም አባቶችም የሚመዘኑት ወይም ሐዋርያቱ ራሱ የሚመዘኑት በኢየሱስ ክርስቶስ መለኪያ፣ ኢየሱስ የሁሉ ነገር መሰረት ስለሆነ ማለት ነው። ከዛ አንጻር ነው እየተለካከው አይደለም ለማለት ነው። ስለዚህ ኢየሱስ ክርስቶስ ኃይለ ቃሎችን መጠቀሙ ከአፍቃሪነት አላጎደለው። ያ ማለት እኔ ፐርፌክት ነኝ ማለት አይደለም። ስሜት ሊሆን ይችላለሁ፣ ተሳስቼ ስንፍና ይዞ ቃላቶች የተጣመሙ ቃላቶች ሊጠቀም ይችላለሁ።
አማርኞች አንዳንድ ጊዜ ለሰለሰ ቋንቋ ለሰማ ለፕሮቴስታንቱ ማህበረሰብ ኦድ ሊሆኑ ይችላሉ። እሱን የራሴን ድካም በራሴ ስንፍና ሊያስቀምጨው፣ ነገር ግን እንዳንተ ይናገር ነበር ወይ ምናምን ላልከኝ ኢየሱስ ክርስቶስ አሁን ሚዲያ ቢጠቀምና የሚለውን ሀሳብ ተወው። ለአንዳንድ ወገኖች በጣም ሰቅጣጭ ሀሳብ ነው የሚሆነው። እሱን ተወውና ኢየሱስ ክርስቶስ ግን ሐሰትን ሐሰት እውነትን እውነት የሚል የእግዚአብሔር ቤት ወይም መቅደሱ በቆሸሸ ጊዜ ወስዶ ጅራፍ ገምዶ እየገለባበጠ ሊገሉት እስኪቀጥሩ ድረስ እስኪናደዱበት እስኪበሳጩበት ድረስ ቅውጥ አንድ ገበያ ሙሉ ቀውጧል። ገበያ ሙሉ ገለባብጦ ያውቃል። ስለዚህ አሁን አንተ በዛ ዘመን ብትኖር ኢየሱስ በዚህ ዘመን ቢኖር ብላል። አንተ በዛ ዘመን ብትኖር ኢየሱስን ገበያ መካከል ብታየው ይሄ መምህር ትዕቢተኛ ነው የምትለው። በአንተ ጌታ ትሁት ነው አትልም። ግን ኢየሱስ ያው ዮሐንስ ወንጌል ላይ እኔ የዋህ በልቤም ትሁት ነኝ አለ። ከገለባበጠ በኋላ ማለት ነው። ኢየሱስ መገለባበጡን በልቡ ትህትናውን አያስጥለውም። ምክንያቱም ከመጀመሪያው በእግዚአብሔር መልክ ሲኖር ሳለ ራሱን እንደ መቀማት አልቆጠረም። በሰው ምሳሌ ራሱን አዋረደ። ስለዚህ ትሁት ነው ኢየሱስ። መጀመሪያ በሰው ምሳሌ መገኘቱ ራሱ ትህትናው ነው። እየገለባበጠ ትሁት ነው ኢየሱስ። ስለዚህ አንዳንድ ጉዳዮች እንደ ጴንጤኛ ስናያቸው ማስመሰልና ግብዝነቱ ስለሚበዙ ነጩን ነጭ ጥቁሩን ጥቁሩ ማለት በደል እየሆነ ስለታየ ነው እንጂ ክፉ ነገር ተናግሬ አይደለም። ለምሳሌ የሐዋርያ ሥራ መጽሐፍ ምዕራፍ 13 ላይ የእግዚአብሔርን ወንጌል የሚያጣምመውን ሰው መጽሐፍ ቅዱስ አይሁዳዊ የነበረ ነቢይ ነኝ የሚል ጠንቋይ ነው ይለዋል። ስሙን ጠቅሶ ማለት ነው መጽሐፍ ቅዱስ። ስም ጠቅሶ መናገር መጽሐፍ ቅዱሳዊ ነው እንጂ አቡናዊ አይደለም። ስም ጠቅሶ መናገር ሌባውን ሌባ ሐሰተኛውን ሐሰተኛ ማለት መጽሐፍ ቅዱሳዊ መሰረት ያለው ጉዳይ ነው። ጨርሻለሁ። ኤብዬት ለመጨረሻ ጊዜ ትንሽ ነገር ልናገር በዚህ ጉዳይ ማለት ነው። በእርግጥ ምን አለ መሰለህ፣ አሁን ማናችንም ብንሆን ሐሰተኛ ትምህርትና ሐሰተኛ ትንቢትም ይሁን ብቻ የትኛውም ነገር ይሁን በክርስቶስ ትምህርት ላይ መሰረቱን ያላደረገ ነገር ሊቀበልም የዛ ነገር አጨብጫቢዎችም ሆኜ አይደለም ወይም ከዛ ወገን ሆኜ አይደለም። ማናችንም ብንሆን ነክም አላልኩም። እኔ ዝም ብዬ መልሰን የመለስኩት አይናው ገብቶኛል። አሁን የነ እንትና አጨብጫቢም ደጋፊም ሆኜ ሳይሆን ለነ እንትና እየተከራከርኩኝም ሳይሆን የግለሰቦች እንትን አይደለሁም። እኔ እውነት ለመናገር በእርግጥ አንተ ያየኸውን ነገር እኔ በግሌ ያየሁትኝ ብዙ ነገር አለ። ለሰው ልጅ ድካም ይኖረዋል። አንድ ጊዜ እንትና ሲናገር ምን አለ? ማነው ከኦርቶዶክስ የተመለሰው? ዋናው ከኦርቶዶክስ የተመለሰው ማለት እንትና በጋሻው ሲናገር ሚሊኒየም አዳራሽ ላይ ምንድን ነው ያለው? እኛን ልንስት እንችላለን፣ ኢየሱስ ግን አይስትም ብሎ ነበር። ለምሳሌ አንድ ሰው ልሲት ይችላል። ስንት ነገር እንደሚያደርጉ እኮ እያየን እኮ ነው። ስማችንን የሚያጠፉት፣ ክርስትናን የሚያበላሹት ስንት ነገር እንደሚያደርጉ እኮ እናውቃለን። ይሄ በስሜ ነብይነት፣ በስሜ ጴንጤነትና በስሜ እንትንነት የሚያደርጉትን ነገር ግን ኢየሱስ ክርስቶስ አንዳንድ ጊዜ የሚያደርገው አንዳንድ ጊዜ ሲሆን ፉል ታይም የሚያደርገው በአምላክነቱ ነው። አሁን ምን እንደሚደረግ ለምንድን ነው ያላቸው? አንድ ቦታ እናንተ እውራን መሪዎች ግመልን አጥርታችሁ ትንኝን አጥርታችሁ ግመልን ግን ትውጣላችኋል። ይሄ የሚያወራው በግልጽ ነው የሚያወራው በሚገባቸው ቋንቋ በሚረዱት ቋንቋና ሁሉም በሚሰማው እነሱን ኢግኖር በሚያደርግና ፋይት እያደረጋቸው ነው። በዛ ቋንቋ እነሱ በሚረዱት ነው የሚነግራቸው። ይሄ ደግሞ በሱ በክርስቶስ ኢየሱስ ምትክ ሆኖ በሱ ምትክ ሆኖ አንድ ሰው አይናገርም። ዮሐንስ ለምሳሌ ምንድነው ያለው? እናንተ የእፉኝት ልጆች እንደዛ እያለ ነው የሚጠራቸው ዮሐንስ። አንዳንድ ቦታ
እፉኝት ምንድን ነው? እፉኝት ናታ። ምንድን ነው እፉኝት? እኮ ዝርያው የምን ዝርያ ነው? የእባብ ነው። ስለዚህ የእባብ ልጆች እያላቸው። አዎ የእባብ ልጆች እያላቸው እኮ ነው። ግልጽ እኮ ነው የሚናገሩ ዮሐንስ ራሱ። ስለዚህ ይሄ ደግሞ ዮሐንስ ትዕቢተኛ ነው አይደለም? ትዕቢተኛ ነው እያልኩ ከተነሳንበት ሀሳብ አንጻር ቅድም ከተነሳንበት ሀሳብ አንጻር ከእሱ አንጻር አሁን እኔን የሚደግፍ ሀሳብ ነው ያመጣት። እኔ ለዛ ነው ቅድም ማሙሻ ታንተን አነሳውና ቅድም ስለከበደብክ ማሙሻ። ስለዚህ አንዴ አሰማኝ ሌላ አስጨርሰኝና ማለት ይሄ ዮሐንስንም እኮ ያነሳው ልክ እኔ ነኝ። አንተ ባነሳው ሀሳብ ያንተን ሀሳብ እኮ ሰፖርት ለማድረግ ነው ይሄንን ያልኩት። ግን ምንድነው አንዳንድ ጊዜ ስናወራ አንተም እኮ ታውቀዋለህ። አሁን ምን ለማለት ፈልጌ እንደማወራ እኮ ገብቶሃል። አንተም ያልኩትኝን ነገርየው ሐሰት ቢሆንም አደባብሰን እንለፈው እያልኩ አይደለም። ነገር ግን ባወራነው ልክ እንደዚህ በሚዲያ ላይ ወተን ባወራነው ልክ ትንሽ አይባባስም ወይ? ቅንነትን የሚባለው ነገር ሌሎች ክርስቶስን የማያውቁ ሰዎች ድነው ራሱ አይዛብ የሆኑ በቤተ ክርስቲያን ውስጥ ድነው አይዛብ የሆነ ሰው አለ። በጌታ ሆኖ በህይወቱን በእግዚአብሔር ተቃርኖ ከሰይጣን ጋር ታርቆ የሚኖር ሰው አለ። የዳነ አይዛብ ብዬ ነው የምጠራው እሱ። ያ ሰውም ቢሆን ጌታን በጭራሹን ማያውቀውን ሰው ቢሆን የሚቀኑትም እንደዚህ የሚቃኑትም በትክክል ልባቸውም እኮ የሚስተካከለው እንደዚህ ብለናቸው አይደለም። እየባሰ እኮ ልባቸው እየጠነከረ ይሄዳል። ለምሳሌ ሚዲያ ስለሆነ እንጂ አንድ ሰው ስሙን ጠቅሼ የሆነ በትክክል እንዶ ጆሮህን ጭው የሚያደርግ ነገር ልነግርህ እችላለሁ። እዚህ ሰው እየሰማ የሚታወቅ ሚዲያ ያለው ሰው አላልኩም ሊል አይችልም፣ አልተናገርኩም ሊል አይችልም። አንተ የምታውቀው ሰው ነው። እኔ በቀጥታ እዛ ከሚሰሩ ስታፎች ጋር እዛ ቁጭ ብዬ የተናገረው ነገር ነው። ለሚዲያ ማይሆን ወሬ ነው፣ ሰው ማይሰማ ወሬ ነው ብነግርህ። አንተ ደግሞ በቅርበት የምታውቀው ሰው ነው። ለምሳሌ አሁን ይህንን ነገር እኔ መናገር ትርፉ ምንድን ነው? ማንን ያንጻል ነው? ይህንን ብናገር ሰማው ያኔ ጥያቄ ነው ያብራራል። ጥያቄ ከሆነ እሱ እኮ እንደዛ አይነት ነገሮችም ሊኖሩ ስለሚችሉ ድክመትን ከማውራታችን በላይ በቅንነት እንደ እግዚአብሔር ቃል ተቀብለን እኛ ኢየሱስ አይደለን። ቅድም አንተ ኢየሱስ እንደዚህ ብሏል ብለሃል። በስፔሻል ጥሪ የተጠሩ እነ ዮሐንስ እኮ ራሱ እግዚአብሔር የጠራችሁ ብሏል። እኛ አሁን ሚዲያ ላይ እንደዚህ ስልክ ደቅነን ካወራን ብዬ ነገሩ አይበላሽም ወይ? አንተ ያየውን ልትናገር ትችላለህ። ተበላሸ ነው ነገሩ። መጀመሪያም ተመስገን ሀሳብ በጣም ብዙ ቦታ ስለረገጥ ልጨርስ። ነገሩ የተበላሸ ነው። መጀመሪያ እንዴት ነው የምታቀርበው? የምናበላሸው አይደል? አሁን አንተ እንደሰማከው እኔ ምስክርነት ካልሆነ በስተቀር የጓዳ ታሪካቸውን ኃጢአታቸውን እያመጣው አላወራም ከአንድ ሰው በስተቀር። እሱንም ደግሞ እሱም ራሱ እንደ ጻድቅና ራሱን እንደ ፈራጅ አድርጎ ስለመጣ ነው አዝማሪው ዳግማዊ ጥላሁንን የተናገርኩት በእንደዚህ አይነት ጉዳይ እንጂ እኔ ሰዎችን በግል ድካማቸው አልወነጅላቸውም፣ አልወቅሳቸውም። እግዚአብሔር ነው በዛ ጉዳይ የሚፈርደው ብዬ ነው የማምነው። አደባባይ ላይ ያልተገለጠ በሚዲያ ላይ ያልወጣ በጓዳ ያለ ነገር ሳወራ ሰምተህ ታውቃለህ? እኔ ዲቴል ያወራውን ነገር ብዙ አብዛኛው ነገር ስለምከታተል ማለት ነው። አንተ የምታወራውን ነገር እኔ እንዴት እርግጠኛ ልሆን እችላለሁ? የምታወራውን ነገር ራሱ እኮ እንደዛ ባትል ጥሩ ነው። ቪዲዮዎችን አሁን ለምሳሌ ላይቭ ላይ ጥቂት ሰዎች ዛሬ አሁን ቅድም 300 ሰው ነበር፣ ከዛ 200 ከዛ 100 ምናምን ሰው ነው ያለው። ብዙ መልእክቴ ሊደርሰው የሚችለው በምሰራቸው ቪዲዮዎች በኩል ነው ሊሆን የሚችለው። ጥቂት ሰዎች ናቸው ላይቭ ላይ ቁጭ ብለው ሊሰሙ የሚችሉት። ምናልባት ዩቲዩብ ላይ ወስደው ሲጭኑት በጊዜ ሂደት ብዙ ሰው ጋር ሊደርስ ይችላል። አሊያም በመካከል ላይ ያወሯት ነገር ተቆርጣ ነው እዚህ ካለው ሰው የበለጠ ሰው ጋር የምትደርሰው እንጂ ላይቭ 100 ምናምን ሰው ነው ያለው። ጥቂት ሰው የሚሰማ ያለው ግን ተደራሽነት ሊኖረው የሚችለው የቪዲዮ መልእክቴ ነው የምፖስተው ፖስት ማለት ነው። እዛ ፖስት ላይ እንግዲህ አብዛኛውን ጊዜ ቪዲዮ ከላይ አድርጌ የታየው ቪዲዮ ላይ ነው መልስ የምሰጠው። ለዩ ጩፋ መልስ ብሰጥ ወይም ዩ ጩፋ ትክክል እንዳልሆነ ከቪዲዮ አንጻር ብናገር ወደ 1 ሚሊዮን የሚያክል ፎሎወር አለ። ዮናታን አክሊሉ
የለቀቀውን ቪዲዮ ብናገር ወደ 700 ወደ 800 ሺህ ፎሎወር አለ። በዲፎልት በፎሎወር ይበልጡኛል። የተደበቀ ሚስጥር አይደለም ያወጣሁት። በጣም ብዙ ተደራሽነት ካለው ከራሳቸው ሚዲያ ላይ ወስጄ ነው አደባባይ ላይ ልክ ያልሆነውን ነገር እንደ እግዚአብሔር ቃል ለማሳየት ወይ በሎጂክ ወይ በእግዚአብሔር ቃል ለማሳየት የምሞክረው። የተደበቀ እኔ ማበላሸው እኔ ማወቀው ነገር የለም ከጠቀስከው ነገር አንጻር። ሌላው ደግሞ በጋሻው በተናገረው ንግግር አልስማም። በጋሻው እኛ ልንሳሳት እንችላለን፣ ኢየሱስ ነው ትክክል። ሶዋት ኢየሱስ ትክክል ነው። ስለዚህ እንድትሳሳት መጽሐፍ ቅዱስ ይመክራል። ትምህርት አሳስተክ ሰዎችን ገደል እንድትከት ይመክራል። አንድ ሰርጀሪ የሚሰራ ዶክተር ኩላሊት ሰርጀሪ ያደርጋለሁ ብሎ ልብ ቀዶ ማይሆን ነገር አድርገው ሰው ቢገድል ያን ሰው ወደ ህይወት ሊመልሰው ይችላል? መንፈሳዊ ነገር ልክ እንደ ከሰርጀሪ ክፍል የሚበልጥ የሰውን የዘላለም ህይወት እጣ ፈንታ የሚወስን ነገር አለ አይደል? የቤተ ሙከራ አይጦች ነን እንዴ? ብንሞትም ብንጠፋ ምንም አይመስላቸው? እላያችን ላይ የክርስቶስ የዘላለም ህይወት ሊሰጠንን የሚችልን ትምህርት እያጣመሙ ከክርስቶስ ለይተው ከመስቀሉ ከእግዚአብሔር ቃል እውነት ለይተው ለራሳቸው ዓላማ እያዋሉን ወደ እግዚአብሔር መንግስት ሳይሆን ወደ ዘላለም ሞት እየነዱን እያስኬዱን መሆናቸውን እንደ ስህተት ላሽ ብለን የምናልፈው ነገር ነው እንዴ? ሁለት ነፍስ አለ እንዴ? ሶስተኛ አራተኛ እድል አለ እንዴ? ለህይወት የለንም እኮ አንድ እድል ነው ያለው። ይህንን አንድ ህይወት ይህንን አንድ በክርስቶስ ያገኘነውን ነፃነት የሚያጣምሙ ሰዎችን ጳውሎስ አልታገሳቸውም። ለአንድም ጊዜ ለቀን አልተገዛንላቸውም ያለው ጳውሎስ በእንባ 24 ሰዓት ይናገር ነበር ስለ ሐሰተኛ ነቢያት ስለምናምን። እና አንዳንድ ሰው ደግሞ የሚሰለቸው ይሄ ልጅ ሁልጊዜ ነው አሁን ላይ ነው ማወራ ጥብሷን ቅቅለዋንማ ማንም ይነግራል። እቺ ሳክሷል እንዳልካቸው ዘነበም ሄዶ ይነግራቸዋል። ጴንጤ ኮንኩ በኋላ ምናምን ሙቀት ልብን የሚያሞቅ ነገር ትሰማል። የምር የህይወት አይደለም እንጂ አለቀ። ብዙ ነገር ትሰማል። እኔ የምናገረው ገበና አይደለም፣ በአደባባይ የተገለጡ ጉዳዮች ናቸው። በሚቀጥለው ደግሞ መጽሐፍ ቅዱሳዊ መሰረት ይዤ ነው ብዙ ጊዜ የማወራው እንጂ የልቤን ፍላጎት አይደለም የማወራው። እና ስህተታቸውን ዝም በል ካልሆነ ያንተ 2008 ፔፕሲ ታስረን ነበር ግንቦት ላይ ወንድሜ ናቲ ይሆናል። ፔፕሲ ደጋግሜ ታሰራል። ፔፕሲ ጣቢያ ይሆናል ብራዘር። እና ዞሮ ይሄ እውነታውን አሁን እኔ እውነት ነው ወይ የተናገርኩት የሚለውን ነገር ነው እንጂ የሚያሳስበኝ አሁን አንተ እንዳልከው ያን ያህል የሚያስጨንቀኝ ነገር የለም። እነሱ ለመሳሳትና ሰውን ለማሳት በነገር ላይ ተሳሳሾች ናቸው ብዬ አላስብም። እነዚህ ሰዎች እንዲመለሱም አይደለም የምነግራቸው። ሐሰተኛ ነቢያቶች ኦልሬዲ እነዚህ አይመለሱም፣ ተኩሎች ናቸው። ማንነታቸው ተኩላነት ነው። የበግ ለምድ ለብሰው ነው የሚኖሩት። ህዝቡ ደግሞ እየሳተ ያለው ሰይጣን የብርሃንን መልአክ እንደሚመስል እነሱም ጻድቅ አገልጋይ መስለው ነው የሚንቀሳቀሱት። ስለዚህ እውነታቸውን በቻልኩት ያህል ገልጣለሁ። የገባው ይገባዋል፣ ያልገባው አይገባውም። እና ይህንን ነው። እሺ አቤላዬ አመሰግናለሁ። ይመችክ እና ሰላሙ ነው።